ሰበር መረጃን ነው። እናንተ አረፋ ደርሷል። እንኳን ለ1447ኛው የኢድ አልአድሃ ወይንም አረፋ በዓል በሰላምና በጤና ደረሳችሁ። ለዛ ታታሪው ጓደኛችሁ ሃይማኖቱን ለሚወደው ለሙስሊም ፍሬንዳችሁ ይህንን ቪዲዮ ሼር አድርጉለት። ኢድ ሙባረክ። ስለ አረፋ ሲነሳ ሶስት ታላላቅ ሴቶች ቀድመው አይምሮአችን ላይ ብቅ ይላሉ። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕት ያቀረበበት፣ ልጅ የአባቱን ትእዛዝ በደስታ የፈጸመበት፣ ሙስሊሞች የመተጋገዝ እሴት ለዓለም በተግባር ያሳዩበት በዓል በመሆኑ አረፋ በህዝበ ሙስሊም ዘንድ እጅግ ታላቅ ትርጉም የሚሰጠው በዓል ነው። ከፈተና ጀርባ ያለው ቆራጥነትና እምነት። እስማኤል ለነብዩ ኢብራሂም የመጀመሪያውና ተወዳጅ ልጃቸው ነው። አላህ ይህንን የልባቸውን ክፍያ እንዲሰዋለት ሲጠይቃቸው አልተጠራጠሩም፣ ወደ ኋላም አላሉም። ለመታዘዝ የሞከሩት ግን ነገሩ ቀሏቸው አይደለም። ልጅን ያህል ነገር መስዋዕት ማድረግ ምኑ ይቀለናል? የአባትነት ስሜት ይተናነቃል። የሰይጣን ሽክሹክታ ይፈታተናል። የቤተ ዘመድ ወቀሳና የጎረቤት አስተያየትን መቋቋም ይከብዳል። ነገር ግን ነብዩ ኢብራሂም በዚህ ሁሉ አጣብቂኝ ውስጥ አንድ ታላቅ ሀቅ ተገልጦላቸዋል። ከራስ ስሜት በላይ ከሰው ሐሜትና ከወዳጅ ፍላጎት የሚልቅ ታላቅ መለኮታዊ ዓላማ እንዳለ አምኗል። ስለዚህ በፈተና ውስጥ ጸንተው ቆመው ቁርጠኝነታቸውን በተግባር አሳዩ። እስማኤላቸውን ለመስጠት የማይሰሰት ዜጎችና ሀገር የምትገነባው ከራስ ጥቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳን ሳይቀር ለሀገር ብለው ለመስዋዕት ዝግጅት የሆኑ ዜጎች ሲበዙላት ሀገር ትበረታለች፣ ጸንታ ትቆማለች። እስማኤላቸውን ለመስጠት የማያመነቱ ዜጎች የሞሉባት ሀገር መቼም ቢሆን ጽኑ ናት። ለመድናቸው የምንወዳቸው የራሳችን ያደረግናቸው ብዙ ውድ ነገሮች ይኖሩናል። ከነዚህ ሁሉ የሚበልጥ ታላቅ ዓላማ ግን እሱም ሀገርነትና ሉዓላዊነት ይሰኛል። ሀገር የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነት የሚጸናው በፈተና ሳይወርቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሲያልፍላት ማየት የምትሹ ከሆነ ምቾታችሁን በተግባር ተውትና ለሀገር ምቾት ነው። የሀገር ኩስምና ካሳሰባችሁ ለግዝፈቷ እንድከም። ያጎበጣትን የደህንነት ቋጥኝ ለመሸከም ትከሻችንን እናመቻች። ጎተራው እንዲሞላ እጃችን አፈር ይንካው። የጠየመ ጓዳዋ እንዲፈካ በስራ ሌት ተቀን እናሳልፍ። የተቀማ ክብሯ እስኪመለስ ድርሻችን እንወጣ። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታ። የማህበረሰባዊ ትስስርና የደህንነት አምድ የአረፋ በዓል የመታዘዝና የመስዋዕት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው። በአረፋ ከሚከናወነው እርድ 1/3 ለምስኪኖች እንዲሰጥ የእስልምና አስተምሮ ይመክራል። በዚህ ዕለት ህዝበ ሙስሊም ደስታና ሐዘኑን እየተጋራ በዓሉን ያከብራል። የአረፋ ዕለት አንድም ሰው ተከፍቶ አያሳልፍም። በአረፋ ማንም ሰው ተርቦና ተጠምቶ አያድርም። በዓሉ ትርጉም የሚሰጠው ያለንን ተካፍለን ስናከብር ነው። ሰዎች አስቸጋሪ ሁኔታን የሚሻገሩበት ብቸኛው መፍትሄ መተሳሰብና መተጋገዝ እንደሆነ ከአረፋ እንማራለን። ሀገራችንን ከፈተናዎች በላይ እንድትሆን እነኚህ እሴቶች ለሀገራችንም ያስፈልጋሉ። አረፋ ማህበረሰባዊ በዓል የሚባለው ለዚህም ነው። ሰዎች በግላቸው የሚያከብሩት አይደለም። ቤተሰብ፣ ጎረቤት፣ ሰፈርና መላው ከተማው በአንድነት የሚቆምበት የሚቀናጅበት እንጂ ያላችሁንና የሌላችሁን የሚችሉና የማይችሉን ታላላቆችና ታናናሾች ባለስልጣናትና ተራ ዜጎች እኩል የሚቆሙበት እኩል የሚታዩበት በዓል ነው። ምክንያቱም ሁሉም ሰው ነውና። ይህን መረጃ ሼር አድርጉ። እንኳን አደረሳችሁ። ከጠቅላይ